ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰባዎች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ልጅ ከወለዳችሁ በኋላ የጡት ወተት ምርት ላስቸገራችሁ ሰዎች፣ በተለይ ደግሞ መጠኑ ለቀነሰ እንዲሁም ደግሞ ልጃችሁ ለመመገብ የተቸገራችሁ ሰዎች ዛሬ የወተት ምርትን የሚጨምሩ እጅግ በጣም አስገራሚ የሆኑ 7 ምግቦችን ለእናንተ በደንብ ዝርዝር አድርጌ እነግራችኋለሁ። እነዚህ ምግቦች በደንብ የተለያዩ ሪሰርቾች የተጠኑ እንዲሁም ደግሞ የወተት ምርትን የሚያሻሽሉና የሚደግፉ የወተት ምርትን የሚያነቃቁ ጤዎችን ሳፖርት የሚያደርጉ በጣም አስገራሚ የሆኑ የምግብ አይነቶች ናቸው። እነዚህ ምግቦች ምን ናቸው፣ እንዴት ነው አገልግሎት የሚሰጡት የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባሮችም ላይክ እና ሼር ያደርጋችሁ ለሌሎች እንዳትደርሱ እጠይቃለሁ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ እነዚህ አሁን የምነግራችሁ ምግቦች የወተት ምርትን የሚያሻሽሉ የሚደግፉ እንዲሁም ደግሞ የወተት ጤን በተለይ ደግሞ የጡት ወተት ጤን የሚያነቃቁ በጣም አስገራሚ የሆኑ ምግብ አይነቶች ናቸው። እነዚህ ምግቦች የመጀመሪያው አጃ፣ አብሽ፣ የጎመን ዘር፣ ጥቁር ቅጠላቅጠል ጎመኖች፣ ገብስ፣ ለውዝ እና ነጭ ሽንኩርት ናቸው ማለት ነው። እነዚህ አሁን የጠቀስናቸው 7 ምግቦች በተለያዩ ሪሰርቾች የተደገፉ እንዲሁም ደግሞ የወተት ምርትን የሚያሻሽሉና የሚደግፉ በጣም አስገራሚ የሆኑ የምግብ አይነቶች ናቸው ማለት ነው። እነዚህ ምግቦች የጡት ወተት ምርትን የሚያነቃቁና የሚደግፉ ጋላክታ ጎገስ የሚባሉ ወይም ደግሞ ጋላክታ ጎገስ የሚባል የሚያነቃቁ እጅግ በጣም ተፈጥሯዊ ንጥረ ነገሮችን ይዘዋል። እነዚህ ንጥረ ነገሮች ደግሞ የጡት ወተት ምርትን ለመጨመር እንዲሁም ደግሞ የጡት ወተት ጤን ለማነቃቃትና አጠቃላይ ምርትን ለማስተካከል ልጅን ለመመገብ እጅግ በጣም አስገራሚ ናቸው ተብሎ ይታሰባሉ ማለት ነው። ስለዚህ ጥቅሞችን አንድ ባንድ ዘርዘር አድርጌ እንገራችሁ ማለት ነው። አንደኛ አጃ ነው። አጃ ድካምን የሚከላከል የጡት ወተት ምርትን ላስቸገራቸው ሰዎች አቅርቦትን ለማስተካከል ለመጨመር የሚረዱ ብረት ወይም ደግሞ አይረን እያልን የምንጠራቸውን ንጥረ ነገሮችን በደንብ አጭቆ የያዘ የምግብ አይነት ነው ማለት ነው። ስለዚህ ጧት በገንፎ መልክ እንዲሁም ደግሞ በተለያየ መልክ በመመገብ የወተት ምርትን መጨመር ይቻላል ማለት ነው። በተለይ መጠኑ ለቀነሰባችሁ እንዲሁም ደግሞ አንዳንዴ አመጋገባቸውን አስተካክላችሁ ኢቭን የወተት ምርት ያስቸገራቸው ሰዎች ይህን ብትመገቡ ይስተካከላል ተብሎ ይታሰባል ማለት ነው። በተለይ አጃ በውስጡ ፋይበሮችን ወይም ደግሞ አሰርን ይዟል። ኮምፕሌክስ የሆኑ ካርቦሃይድሬቶችን ወይም ደግሞ ስስ የሆኑ ካርቦሃይድሬቶችን ይዟል። እንዲሁም ደግሞ ብረትን ይዟል ማለት ነው። እነዚህ ነገሮች ደግሞ የወተት ምርትን ለማሻሻልና ለማነቃቃት እጅግ በጣም አስገራሚ ናቸው ተብሎ ይታሰባል። በተለይ የአይረን ምርት መቀነስ ሰውነት ውስጥ በተለይ የሚያጠቡ እናቶች አይረን ምርት ወይም ደግሞ ብረት እያልን የምንጠራው ሰውነታቸው ውስጥ ሲቀንስ የወተት ምርት አብሮ እንደሚቀንስ የተለያዩ ጥናቶች አረጋግጠዋል ማለት ነው። ሁለተኛ አብሽ ነው። አብሽ የወተት ምርትን የሚያነቃቁ የተለያዩ ሆርሞኖችን በተለይ ደግሞ ፋይቶ ኤስትሮጅን ወይም ደግሞ ኤስትሮጅን የሚመስሉ ተመሳሳይ የሆኑ ምርቶችን የወተት ምርትን የሚያሻሽሉ ንጥረ ነገሮችን በደንብ ይዟል ማለት ነው። ስለዚህ የወተት ምርት ለመደገፍና የወተት ምርትን ለማነቃቃት ወይ በተለይ ደግሞ የጡት ወተት እጢዎችን ሳፖርት በማድረግ ወተት በስርዓት እንዲመረት ወይም ደግሞ የፕሮላክቲን እያልን የምንጠራውን ሆርሞን በመደገፍ በቀላሉ ወተት እንዲመነጭና ህጻናት በአግባቡ እንዲመገቡ የሚያደርግ በጣም አስገራሚ የሆነ የቅመም አይነት ማለት በተለይ አብሽን በሻይ በጁስ መልክ እንዲሁ ደግሞ በውሃ ዘብሶ በማድረግ መጠቀም ይቻላል ማለት ነው። እንዲህ ሲያደርጉ እናቶች ወተታቸው በስርዓት እንዲስተካከልና የወተት ምርት እንዲጨምር ያደርግላቸዋል ማለት ነው። ሶስተኛ የጎመን ዘር ነው። የጎመን ዘር ኤስትሮጅን የሚባል አነቃቂ በጣም አስገራሚ የሆነ የጡት ሆርሞንን የሚያነቃቃ ንጥረ ነገር ይዟል ማለት ነው። ይሄ ኤስትሮጅን የሴቶችን ሆርሞን የሚደግፍና የሴቶችን የጡት ባህሪ እንዲሁ አጠቃላይ ፕሮላክቲን እያልን የምንጠራውን ሆርሞን የሚደግፍ በጣም አስገራሚ የሆነ የቅመም አይነት ነው ማለት ነው የጎመን ዘር። ስለዚህ ዱቄቱን በተለያየ መንገድ ይበቃል ብለን የምናስበውን ከተለያየ ምግብ ጋር በመጨመር ሲመገቡ እናቶች የወተት ምርት እንዲሻሽላቸው ያደርጋል ማለት ነው። አራተኛ ጥቁር ቅጠላቅጠል ጎመኖች ናቸው። በተለይ የተለያዩ ጎመን ዝርያዎች አሉ። ለምሳሌ እንደ ብሮኮሊ፣ ኮል ብለ ያለ የምንጠራው ስፒናች፣ በተለይ ደግሞ ጥቁር ዝርያዎች አሉ። እነዚህን በስርዓት የሚመገብ ከሆነ የካልሽየም የአይረን እና የብረት እንዲሁ ደግሞ የፎሌት ምንጭ ናቸው። ስለዚህ የወተት ምርትን በስርዓት ነው የሚደግፉት እነዚህ ማለት ነው። አንደኛ የእናቱን የአይረን መጠን ይደግፋሉ። የካልሽየም መጠን ወተት ላይ ምርት እንዲጨምር ስለሚያደርግና
የእናቷ ወይም ደግሞ የእናቲቱ የሰውነቷ ውስጥ የአይረን መጠን መስተካከል ወይም የብረት መጠን መስተካከል ደግሞ የወተት ምርት በስርዓት እንዲመነጭ ያደርጋል ማለት ነው። አምስተኛ ገብስ ነው። ገብስ በወተት አምራች ሆርሞን ወይም ደግሞ ፕሮላክቲን እያልን የምንጠራውን እንዲጨምር የሚያደርግ ቤታ ግሉካን የሚባል በጣም አስገራሚ የሆነ ውህድን ይዟል ማለት ነው። የቤታ ግሉካን ወተት እንዲጨምርና የወተት እጢዎች ወተት በስርዓት እንዲመረቱ የሚያደርጉ የተለያዩ ሆርሞኖችን እንዲያነቃቁ ያደርጋል። በተለይ ደግሞ ፕሮላክቲን እያልን የምንጠራውን ቤታ ግሉካን እያልን የምንጠራው ሆርሞን ፕሮላክቲን እያልን የምንጠራውን ሆርሞን ስለሚያነቃቃና ወተት በስርዓት እንዲመነጭ ያደርጋል ተብሎ ይታሰባል ማለት ነው። በተለይ ገብስን በሾርባ መልክ መጠቀም ይቻላል፣ በሻይ መልክ እንዲሁም ደግሞ የተለያዩ በገንፎ መልክ አጥሚት እንዲሁም በተለያየ መልክ መጠቀም ይቻላል ማለት ነው። ስለዚህ እነዚህን ምግቦች የተመረጡ ምግቦች የሚመገቡ ከሆነ እናቶች ወተትን በስርዓት እንዲያመርቱና ልጃቸውን በአግባቡ እንዲመገቡ ያደርጋል ማለት ነው። ስድስተኛ ለውዝ ነው። ለውዝ የወተቱን ውፍረት እንዲጨምር አልሚነት ወይም ደግሞ ለመጨመር አጠቃላይ ለወተት በጣም አስፈላጊ የሆኑ ቅባቶች ወይም ደግሞ ኢሴንሻል ፋቲ አሲድ እያለ የምንጠራቸውን ይዟል። እንዲሁ ደግሞ ጸረ ሙቀት አማቂ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን ይዟል። ስለዚህ ወተት ምርት ላይ ትልቅ አስተዋጽኦ አለው ተብሎ ይታሰባል። ስለዚህ ለውዝን በሻይ መልክ በወተት የለውዝ ወተት እያለ የምንጠራው የለውዝ ቅቤ ያለ ፍሬውን ቆልቶ በመጠቀም እንዲሁም ደግሞ በተለያየ ዘዴ በመጠቀም የወተት ምርትን ማሻሻል ይቻላል ማለት ነው። በተለይ የወተት ምርት ለቀነሰባቸው ሰዎች እንዲሁ ደግሞ ከወለዳችሁ በኋላ በወተት አልወጣ ብሎ ላስቸገራችሁ ሰዎች እጅግ በጣም አስገራሚ እንደሆነ የተለያዩ ጥናቶች አረጋግጠዋል ማለት ነው። ሰባተኛውና የመጨረሻው ነጭ ሽንኩርት ነው። ነጭ ሽንኩርት የወተት ምርትን ለማነቃቃትና ህጻናት የሚወዱትን የወተት ጣዕም ለማምጣት ከሚመረጡ እጅግ በጣም አስገራሚ የሆኑ ምግቦች እና በጥናት የተረጋገጡ ምግቦች አንዱና ዋነኛው ነው ማለት ነው። በተለይ ነጭ ሽንኩርት የተለያዩ በጣም አስገራሚ የሆኑ ንጥረ ነገሮችን በተለይ ደግሞ ጸረ ሙቀት አማቂ ኬሚካሎችን አስገራሚ የሆኑ ውህዶችን በተለይ ደግሞ ለሰውነት በጣም ጠቃሚ የሆኑ ንጥረ ነገሮችን በደንብ ይዟል። ስለዚህ የወተት ምርትን ለማስተካከል ለመጨመር ከተመረጡ ምግቦች አንዱና ዋነኛው ነው ማለት ነው። ስለዚህ ሽንኩርትን ከሽሮባ ጋር በመጨመር በወጥ እና ከተለያዩ ነገሮች ላይ በመጨመር በመመገብ የወተት ምርትን ለማስተካከል እጅግ በጣም አስገራሚ ነው ማለት ነው። ስለዚህ እነዚህ 7 ምግቦች መመገብ በተለይ ልጅ ከወለዳችሁ በኋላ የወተት ምርት በጣም ላስጨነቃችሁ፣ በተለይ ደግሞ ልጃችሁ ለመመገብ ለተቸገራችሁ እንዲሁም ደግሞ ብዙ ጊዜ ወተት በስርዓት የማይመረት ሰዓት እነዚህ ነገሮች ብትመገቡ በስርዓት ማስተካከልና ልጃችሁን መመገብ ትችላላችሁ ማለት ነው። ዛሬ በዚህ ቪዲዮ የወተት ምርትን ለማስተካከል ለመጨመር ተመራጭ የሆኑ 7 ምግቦችን ለእናንተ ዝርዝር አድርጌ ነገርኳችሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።